ጴጥሮስ ጌታውን ካንዴም 3 የካደው እኮ ቆርቦ ሲወጣ ነው መመና ታውቃላችሁ ጌታ እግሩን አጥቦ በተሰናበተው ምሽት ካንዴም 3 አልክድህም ብሎ የዛተ የዮና ልጅ ስምዖን ሆይ ዶሮ ሳይጮህ አረ በፍጹም አልክድም ምን ሲደረግ ያለ ጴጥሮስ ካንዴም 3 ጊዜ ካደው አላውቀውም ብሎ ካደው ቆርቦ ወጥቶ ከቆረበች አፈረሰች ከመነኮሰች ባሰች ይላሉ አባቶች ቆርቦ እንደወጣ ክርስቶስን አላውቀውም ማለት ልክ ሶስተኛ ሲያስጨንቁ በዚህ ሲያጣድፉት ጨነቀውና የምትሉትን ሰውየውን አላውቀውም ማለት ይህንን ሲል ክርስቶስ ቀና ብሎ አየው ይላል የንስሐ አባቱ ክርስቶስ በአይኑ ቀኖና ሰጠው ይገርማችኋል እንደው እውነት አታውቀኝም እኔን እግርህን አላጠብኩህም አልሾምኩህም አለት አላረኩህም ካሳጥማጅነት ወደ ሰው አጥማጅነት አልሾምኩህም ይላሉ የክርስቶስ አይኖች አየው ወዲያውኑ ዶሮ ጮኸ ይላል ጴጥሮስ ዶሮ ሲጮህ ዶሮ ሳይጮህ 3 ትክደኛለህ እንዳለው አስቦ ምርር ብሎ አለቀሰ ይላል የጴጥሮስንም ባለ ሁላችን ይስጣል ጴጥሮስ ንስሐ የገባው ምን ሲጮህ ሰምቶ ነው እኛ ስንት ሰባኪ ሲጮህ ሰማን እስቲ ንገሩ የታደለ ዶሮ ንስሐ ያስገባል አይደል እኛ ይሄው ስንቴ ጮህን ዶሮች ሲጮህ እዚህ ሀገር ግን ከመጣው ዶሮ ሲጮህ አልሰማው ምን ገላችኋቸው ነው ምንድነው ግን ምንድነው አሁን እኛ እንደ ዶሮ ጮህ ያልቀሰቀሳችሁ ዶሮ ሊጮህ ሲል መጀመሪያ ምን ያደርጋል ልብ ብላችሁ ከሆነ መጀመሪያ ክንፉን ምን ይላል ያራግፋል አሁን እኛ ክንፋችንን አላራግፍንም ስለዚህ አትሰሙም መጀመሪያ ራሳችንን አቧራ ያላራገፍን ዶሮዎች ብንጮ ሙዚቃ ይሆናል ምንም አይሰራ ጴጥሮስ ሰምቶ አለቀሰ ምርር ብሎ ጮኸ ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቀራሉ ይገርማቸው በምን አወቀ ከሞት ሲነሳ ክርስቶስ ምን አለ ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ አለ ለጴጥሮስ 3 ለካደው ጴጥሮስ ጥሩልኝ እሱን በስሙ ጠራው በሞቱ የካደውን ጴጥሮስ በትንሳኤው ጠራው ይቅር ብያለሁ ሲለው እኮ ነው አያችሁ አሁን እኛ ብንሆን በሞታችን በችግር ቀን የከዳንን ሰው በደስታ ቀን እንጠራዋለን ትጠሩታላችሁ ለነገሩ እንጠራዋለን ቅጥል ይበልብለና ይውጣላት መታ ብታዩ ይሻላል እንላለን አስቸጋሪ ነው እኛ ነገር ለምሳሌ ሆነ ጠራው ጴጥሮስን ጥሩልኝ አለ ሲያገኘውስ ምን አረገው ቆርቦ የካደውን ጴጥሮስ ሲያገኘው አንተ አልክድም ብላ አልፎከርክም እንዴት ታረጋል እኔን አታውቀኝም አላለው የሚቆጠቁጥ ቃል ከክርስቶስ አፍ አልወጣም ምን አለው